መርገም በቤተ ክርስቲያን ይፈቀዳልን? ብፁዕ አባታችን ይህን ቅዱስ ሕዝብ ለምን ረገሙት? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ልጆች፣ የእመብርሃን የወላዲት አምላክ የመስቀል የአስራት ልጆች በአገር ውስጥና በውጭ ዓለም ሆናችሁ በዚህ በአክሱም ጽዮን መንፈሳዊ ቻናል ሚዲያችን የምትከታተሉ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? ሰሞኑ በሰሜን ወሎ ሀገረ ስብከት ብፁዕ አባታችን አቡነ ኤርምያስ በአንድ ቤተ ክርስቲያን ላይ ተገኝተው የመርገም ቃል ያስተላለፉትን እጅግ ብዙዎች አስቆጥተዋል። ሁላችንም ተቆጥተናል። ለመሆኑ በሐዲስ ኪዳን መርገም አለ? በቤተ ክርስቲያንስ መርገም ይፈቀዳል? ሕዝባችን ወደ ቤተ ክርስቲያን የሚመጣው ለመቀደስ ለመባረክ ወይስ ለመረገም? ከመርገም ነፃ ለመሆን ወይስ በመከራ ውስጥ ለመኖር ነው? ስለዚህ ይህን ማንም የሚመልሰው ነው። እግዚአብሔር አምላካችን መጀመሪያ ሁላችን ከመርገም ነፃ አድርጎናል። ስለዚህ ሁላችን ይህን ስንሰማ እጅግ ያሳዝናል። ይህንስ መሆን ነበረበት ሆይ የሚለው በመጽሐፍ ቅዱስ እንመለከተዋለን። እስኪ ከላይ ያለውን መጀመሪያ ድምፅ ሰምተን እንመለስና ብፁዕ አባታችን አቡነ ኤርምያስ በአውደ ምሕረት ላይ ተገኝተው ዘራችሁ አይባረክ ብለው ያስተላለፉት መርገም በእውነት ይህን ተገቢ እንዳልሆነ ሐሳብ እንሰጥበታለን። ዘራችሁ አይባረክ፣ በእውነት ዘራችሁ አይባረክ። ሊቀ ጳጳስ ረግጠው የሚሄዱ እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ ነውር አይደል? ምን አደረግ? አሁን ሃይማኖት ካዋንተ ሃይማኖት ነው። ይሄው ታቦት ቁሙ ስተመ የፉኝት ልጆች አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ ነው? በጣም ነው ማለት ነው። እናንተ እንደሆነ ያስረግማቸዋል። ታቦት አምጥቼ ቁሜ ረግጠው ሄዳሉ እርጉሞች። ምን ያህል ውድቀት ገጥሞን እንዳለ ይህን መገንዘብ አያቅትምና እጅግ ያሳዝናል። ሕዝባችን በአሁኑ ሰዓት የሚያጸናናው የሚያስተምረው ዋጋ የሚከፍልለት ስለ በጎቹ ዋጋ የሚከፍልለት ስለ በጎቹ የሚሞትለት ነው ያጣው እንጂ የሚረግመው የሚያጠቃው መከራ የሚያደርስለት አላጣም። ስለዚህ ብፁዕ አባታችን አቡነ ኤርምያስ ምን ነካቸው? ይህን ሕዝብስ በእውነት መርገም የሚገባው ሕዝብ ነውን? በቤተ ክርስቲያን በአውደ ምሕረት ላይ ሆነውስ ምእመናን ኧረ ብፁዕ አባታችን ያጠፋ ካለም በሌላ ይቀጣ፣ አይርገሙን፣ ሕዝብ እንደ ሕዝብ አይርገሙ፣ ሀገርም አይርገሙ፣ ኧረ ይተው ሲሉ ያልተማሩት በእውነት ፋሪሃ እግዚአብሔር ያላቸው ምእመናን መርገምን ሲቃወሙ ጡር አይደለም ሲሉ፣ እርሶ ግን የመጻሕፍት አያውቁም እንዳይባሉ የመጻሕፍት መምህር ነዎት። ስለዚህ ለምንድን ነው ይህን ሕዝብ ሊረግሙት የፈለጉት? በእውነት ያሳዝናል። እርግጠኛ ነኝ በኋላ ጸጸት እንደሚሰማዎት እናምናለን 100%። ይህን ሕዝብም እንዲቀየም ተስፋ እንዲቆርጥ የበለጠ ተስፋ እንዲቆርጥ ማድረግ ካልሆነ በስተቀር ሕዝባችን ይህን የሚያጽናናው ነገር አይደለም። ስለዚህ ይህን ያስተላለፉት መጽሐፍ ቅዱስ ምን ይላል? በሐዲስ ኪዳንስ መርገም አለ?
ክርስቶስ እኮ ከመርገም ነፃ ለማድረግ እኮ ነው ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ተወልዶ በቀራንዮ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ከመርገም ወደ በረከት፣ ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከሞት ወደ ሕይወት ያሸጋገረን ከመርገም ነፃ ለማድረግ አይደለ እንዲህ ብፁዕ አባታችን? ታዲያ ይህን ህዝብ መርገም ይገባል? በአዲስ ኪዳን መርገም አይፈቀድም። ወንጌል ነው ንስሐ ነው እንጂ ይህን ህዝብ ዘራችሁ አይባረክ ማለት እኮ ብፁዕ አባታችን ራስዎትም ጭምር ነው እየረገሙ ያሉ። ዘራችሁ አይባረክ ሲሉ እርሶም የተገኙት ከህዝብ ነው። ሁላችን የተገኘነው ከህዝብ ነው። ከህዝብ ያልወጣ ወደ ህዝብ የተላከ ማንም መምህርም ጳጳስም የለም። ስለዚህ ሁላችን የህዝብ ልጆች ነን እና ህዝባችን እንዴት እንደዚህ አድርገው የራስዎትን ህዝብ በአደባባይ በአውደ ምሕረት ምእመናን ተስፋ እንዲቆርጡ ለምን እንደዚህ ያደርጋሉ? እጅግ አዝነናል፣ አፍረናል። ያሳፍራል። አይደለም አንድ አባት ትልቅ አባት አንድ ሊያደርገው የማይገባ ተብሎ የማይጠበቅ እንኳ ሊያደርገው አይችልም። ይሄን ማንም ሰው ያውቃል። ስለዚህ ምን እንደዚህ አይነት መስማታችን እጅግ አዝነናል። መጽሐፍ ቅዱስ ስለ መርገም ምን ይላል? በመጽሐፍ ቅዱስ ባላቅ ንጉስ በሚያስተዳድርበት በእስራኤል በሚያስተዳድርበት ከግብፅ የመጡ እስራኤላውያን ስፍራውን እንዳይወሩት ዘራቸው እየበዛ ስለሄደ ስለዚህ እኔ ያለሁበት ስፍራ ርስታችን እንዳይወስዱ ብሎ በለዓም የሚባል ደግሞ በመርገም የሚታወቅ ነበረ። በኦሪት ዘኍልቍ ምዕራፍ 22 ቁጥር 12 ላይ ያለው ኃይለ ቃል ነው። ስለዚህ ባላቅ ወደ በለዓም ህዝቡ ርገምልኝ፣ ከአካባቢዬ እንዲርቁ እንዲጠፉ እኔም በጦርነት እንዳሸንፋቸው ርገምልኝ ብሎ ሽማግሌዎች ወደ በለዓም እንደላከ እናውቃለን። ሽማግሌዎቹ ወደ በለዓም ሲሄዱ ግን እግዚአብሔር ያያቸው ነበር። እግዚአብሔር መርገም የማይቀበል ነውና እግዚአብሔር የይቅርታ፣ እግዚአብሔር የምህረት፣ እግዚአብሔር የቸርነት አምላክ ነውና ለበለዓም ምን አለው? እግዚአብሔር በለዓምን ከእርሱ ጋር አትሂድ፣ የተባረከ ነውና ህዝቡን አትርገም አለ። የተባረከ ነውና ህዝቡን አትርገም አለ። ማን ነው እንደዚህ ያለው? እግዚአብሔር ህዝቡን አትርገም ብሎ ለበለዓም የነገረው እንዴት አሁን ብፁዕነቶ በአሁን ሰዓት ህዝቡን በአደባባይ ይህን እያወቁ ይህን ያመስጥረው እየተረጎሙ እያራቀቁ እንዴት ህዝቡን በአደባባይ ላይ ይረግማሉ? ህዝቡስ ምን ይለናል? በእኛ በአባቶች ላይ በሊቃነ ጳጳሳት በመምህራን ላይ ይህን እየሰማ ህዝቡ አመኔታ ይኖረዋል? ለቤተ ክርስቲያን ፍቅርስ ይኖረዋል? እየተረገመ አውደ ምሕረትስ የመርገም ወይስ የበረከት የጽድቅ? እንዴት በአውደ ምሕረት ላይ እንደዚህ አይነት በእውነት የወረደ መርገም ዘራችሁ አይባረክ እርጉሞች ሁኑ ይባላል? እኔ ለመድጎሙ ራሱ እሸማቀቃለሁ፣ አፍራለሁ። አይባልም። ስህተት ነው 100%። እጅግ ያሳዝናል። አዝነናል። እኔ ይህን ስሰማ እጅግ ነው ያዘንኩ። በእውነት አፈርኩም። ድምፁ አይቼ ሰምቼ እስክጨርስ ያሳፍራልና ይህን መሆን የለበትም። ለህዝቡም ብፁዕ አባታችን ያጠፉት ካለ በሌላ በቤተ ክርስቲያን ስርዓት መሰረት መቅጣት፣ የሚታገድ ካለም የሚያሳግድ በቂ እንትኑ ካለው በቤተ ክርስቲያን ስርዓት መጠየቅ አለበት። ምእመናን እንደ ምእመናን ግን በአደባባይ ከኛ የማይጠበቅ ከአንድ ብፁዕ ሊቀ ጳጳስ የማይጠበቅ ከአንድ የቤተ ክርስቲያን አባት የማይጠበቅ ስናደርግ ግን እጅግ ምናልባች አይደለም ህዝቡ ወደኛ እንዲመጣ ከኛ በእጃችን ላይ ያለው ህዝቡም ቤተ ክርስቲያን ጥሎ እንዳይሄድ እኛም ጥሎ እንዳይሄድ ጥንቃቄ ያስፈልጋል። እግዚአብሔርም በጎችን ጠብቅ አለ እንጂ እንድንረግምለት አይደለም፣ በጎችን እንድንበትን አይደለም የሾመን። ቤተ ክርስቲያን የሾመችን በጎችን እንድንጠብቅ የእግዚአብሔር ምእመናን የእግዚአብሔር በጎች ናቸው። ደሞዛችን የምእመናን የካህናት የሁሉ የቤተ ክርስቲያንን ሁሉ ደሞዝ የሚችሏት ምእመናን ናቸው።
አባቶች ተሸላልመው እንዲሄዱ የሚያደርጉ ምእመናን ናቸው። ስለዚህ ለዚህ ቅዱስና ብሩክ የሆነ ህዝብ መርገም ሳይሆን ሽልማት ማበረታቻ፣ መርገም ሳይሆን ወንጌል፣ መርገም ሳይሆን ንስሐ፣ መርገም ሳይሆን ጾምና ጸሎት ልናስተምረው፣ መርገም ሳይሆን ቅዱስ ስጋውና ክቡር ደሙ ልንሰጠው ይገባል እንጂ መርገም ለዚህ ቅዱስ ህዝብ በእውነት የሚገባው የሚመጥነውም አይደለም። የሚረግምህን እረግማለሁ፣ የሚመርቅህም እመርቃለሁ። እግዚአብሔር እኛ መርገም ላይ ስንሰማራ ውጤታችን መርገም ነው የሚሆነው። ስንባርክም ውጤታችን ቡራኬ ነው፣ በረከት ነው የሚሆነው። ስለዚህ እጅግ አዝነናል። ይህን በአደባባይ ላይ ያስተላልፉት እንደሰማነው ከሆነ ታቦት ነው ያጣላ ነው የተባለው። ምእመናን የማርያም ታቦት ይግባልን አሉ ነው የተባለው። እሳቸው ብፁዕ አባታችን ደግሞ እና በሀገረ ስብከቱ ደግሞ የክርስቶስ ሰምራ ታቦት ለማስገባት እንደወሰኑ ነው። ከዛ የክርስቶስ ሰምራ ታቦት ይዘው እንዲሄዱ ምእመናን ደግሞ ተቆጥተው ረግጠው ሄዱ የሚል መረጃ ነው ያለው። ግን በዛም ይሁን በዛ በአደባባይ ላይ በአውደ ምሕረት ላይ መርገም ተገቢ አይደለም። በሐዲስ ኪዳን ሲጀመር መርገም የለም። በመጽሐፍ ቅዱስ በጣም የሚከለክለው ክርስቶስ መርገምን አስወግዶ ነፃ ያወጣን ሰው ቢያጠፋ እንኳ በንስሐ መመለስ አለበት እንጂ ሊረገም አይገባም። ስለዚህ ኦሪት ዘኍልቍ ምዕራፍ 22 ቁጥር 12 ላይ እግዚአብሔር በለዓምን ከእርሱ ጋር አትሂድ፣ እስራኤላውያን እንዳይረግም እግዚአብሔር ለበለዓም ከልክሎታል፣ የተባረከ ነውና ሕዝቡን አትርገም። የተባረከ ሕዝብ ታዲያ ብፁዕ አባታችን ለምን ረገሙ? ለምን ለመርገም ተነሳሱ? ለምን በይቅርታ አላለፉትም? ለምን ልስሐ አልሰጧቸውም? ለምን በቀኖና አላለፉትም? እንዴ ይህን እኮ ሽንፈት እኮ ነው። ምእመናን ኧረ ብፁዕ አባታችን ኧረ ይተው እያሉ ያሳዝናሉ። እነሱ ብድግ ብለው የአገር ሽማግሌዎች ቀስማቸው ስምር ብለው ሰምተውት የማያውቁ በእንደዚህ አይነት በአባቶቻቸው እነሱም ሰምተውት አይተውት የማያውቁ እንደዚህ አይነት መርገም ዱብስ ብሎ ሲወርድባቸው በጣም ነው ያፈሩ። እነሱም ኧረ አይደረግም አሉ። እነሱ ትርጓሜም መጻሕፍትም ሌላም አልተማሩም። ምእመናን ሰርቶ ከመብላት እግዚአብሔር ከማመስገን ውጭ። እነሱ ግን ከኛ ይልቅ እነሱ ተሽለው ተገኙ እና ይህን መደረግ አልነበረበትም ለማለት ነው። በትንቢተ ኤርምያስ ምዕራፍ 23 ቁጥር 2 ላይ እንዲህ ይላል ነብይ ኤርምያስ፣ በጎቼን በትናቸዋል አባራቸዋቸውማል ይላል። ስንረግማቸው በጎቹ ይበተናሉ፣ ተስፋ ይቆርጣሉ፣ ወደ ቤተ ክርስቲያን አይመጡም። አባት አለን ብለው ተማምነው አይመጡም። ማንም አያምኑም። ተስፋ እንዲቆርጡ ማድረግ ደግሞ ተገቢ አይደለም። ስለዚህ ነብይ ኤርምያስ ምን አለ? እንደዚህ ለሚጠብቁ እረኞች ተብለው በዛን ሰዓት ለነበሩት በጎቻቸውን ለሚበትኑ እንዲህ አላቸው ከእግዚአብሔር ተልኮ፣ በጎቼን በትናቸዋል አባረራቸዋቸውማል ይላል። ብፁዕ አባታችን ታዲያ ይህን ህዝብ ሲረግሙት እያቀረቡት ነው ወይ እያባረሩት ነው? እያስተማሩት ነው? እያስቀየሙት ነው? ተስፋ እያሰነቁት ነው? ተስፋ እያስቆረጡት ነው? ስለዚህ እያቀረቡት ሳይሆን እያባረሩት ነው ያሉት ማለት ነው። ስለዚህ እጅግ ያሳዝናል። በተለይ እንደዚህ አይነት ጠቅላይ ቤተ ክህነት ወይ ደግሞ ቅዱስ ሲኖዶስ ሰፋ አድርጎ መመልከት ማየት ይገባል ብዬ አስባለሁ። ዝም ብለን ያልሆነ ነገር አንዱም የሆነ በቤተ ክርስቲያን ያልነበረ በቤተ ክርስቲያን ምእመናን የሚያስቀይም ቤተ ክርስቲያን ከቤተ ክርስቲያን ስርዓት ወጣ ያለ ማንም አንድ መምህር ወይም ደግሞ አንድ ሊቀ ጳጳስ ሲሰራ ዝም ብሎ በቃ በመፈራራት ምን አገባኝ አይቶ እንዳላየ ሰምቶ እንዳልሰማ ብዙዎች ሰምተው እንዳልሰሙ ዝም ብለው ያልፉታል። ግን ለቤተ ክርስቲያናችን ጠንቅ፣ ለቤተ ክርስቲያናችን ፈተና፣ ለህዝባችን ፈተና መከራ ሆኖ እየተደራረበ እየመጣ ነው። ስለዚህ የማይሆን ነገር ከሆነ በቤተ ክርስቲያን ያልተለመደ ለምእመናን የማይጠብቅ በመጽሐፍ ቅዱስ ያልተፈቀደ የማይገባ ነገር ምእመናን የሚያስቆጣ ከቤተ ክርስቲያን እንዲሩቁ የሚያደርግ ከሆነ ቅዱስ ሲኖዶስም መመልከት ማየት ቢችል መልካም ነው ለማለት እፈልጋለሁ። ስለዚህ ነብዩ ኤርምያስ በጎቼን በትናቸዋል። ስለዚህ ብፁዕ አባታችን በአደባባይ በአውደ ምሕረት ላይ በአዲሱ ቤተ ክርስቲያን ላይ ተገኝተው ህዝቡን የረገሙት ህዝቡን የሰበሰቡት ሳይሆን በተኑት ነው የሚባለው። ህዝቡ እንዲበተን ፍንጭ ነው የሰጡት። መርገም ደግሞ ጥሩ አይደለም፣ ከአንድ አባትም አይጠበቅም። ህዝቦት እንዲባርኩ እንዲጠብቁ ከተራጋሚዎች እንዲጠብቁ ከተኩላዎች እንዲጠብቁ
ከተኩላዎች እንዲጠብቁ፣ ከልዩ ልዩ ፈተና እንዲጠብቁ፣ እንዲያስተምሩ፣ ካህናትን እንዲሾሙ፣ ቤተክርስቲያን እንዲጠብቁ፣ በጎች እንዲጠብቁ፣ በመልካም ነገር እንዲመሩ እኮ ነው መሰለኝ እዛ ቦታም ሀገረ ስብከቶትም እየመሩ ያሉና በእንደዚህ አይነት ህዝቡ መራገም ግን ጥሩ ነው ብዬ አላስብም። ማንም ሰው የሚደግፈውም አይደለም። እውነት መናገር እንልመድ። አለበለዚያ አይ ይህንማ አባት ናቸው ለምን ዝም ማለት ነው ያለብን። ስለዚህ መርገሙ ተመችቶናል ማለት ነው። መርገሙን እንወደዋለን ማለት ነው። ለመረገም ዝግጁ ሆነ መቅረብ ደግሞ ተገቢ አይደለም። እግዚአብሔር ርገሙ ብሎ ያላከ አንድ አባት ማንም መጥቶ እንዲረግመን ደሞዝ እየከፈለ የሚረገም ህዝብ ከማየት በላይ የሚያሳፍር ተስፋ የሚያስቆርጥ ምን አለ? ደሞዝ የሚከፍለው ህዝብ፣ ቤተክርስቲያን የሚሰራው ህዝብ፣ አበል የሚከፍለው ህዝብ፣ ሁሉ የሚያደርገው መንገድ የሚጠርገው ህዝብ። ታዲያ በአውደ ምሕረት ላይ ሄደን እንድናጽናናው አባት አለን ብሎ ቤተክርስቲያን አለችን ብሎ ለመጣ ህዝብ እንድናጽናናው፣ ወንጌል እንድናስተምረው፣ ኪዳን እንድናሰማው፣ ቅዳሴ እንድናሰማው፣ እንድንባርከው፣ ተስፋ ቆርጦ የመጣ ተስፋ እንዲሰንቅ እንድናስተምረው እንጂ ጭራሽ ተስፋ ቆርጦ የመጣ ህዝብ ተስፋ የበለጠ ተስፋ ማስቆረጥ፣ ረግመህ ወደ ቤት ሂድ፣ ዘር አይውጣልህ፣ ዘር አይውጣልሽ፣ ዘር አይውጣላችሁ ርጉሞች ብሎ ማባረር እጅግ ያሳዝናል፣ ተስፋም ያስቆርጣል በእውነት ማለት ነው። ስለዚህ በዚህን የምትከታተሉት በሀገር ውስጥም በመላው ዓለም ያላችሁ በተለይ ምእመናን ተስፋ ልትቆርጡ አይገባም። ተስፋ ልትቆርጡ አይገባም። ከሳቸው በላይ እግዚአብሔር ቸር ነው፣ ሩህሩህ ነው፣ መሐሪ ነው። ሁሉ ነገር እያንዳንዱ ነገር አንዱ ብድግ ብሎ በስሜት ያረገማችሁን መርገሙ ይደርሳል ማለት አይደርስም። እንደዚህ አይነት መርገም አይደርስም። በጎችን ጠብቅ ነው። ስለ በጎቹ ነው ዋጋ ክርስቶስ የከፈለው እንጂ በጎችን በትኖ አይደለም። አዳምን ረግሞ አይደለም። ከመርገም ነው ነፃ ያወጣው ክርስቶስና ከእንደዚህ አይነት በመርገም መሰማራት ጥሩ አይደለም። ሌላ በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ቅዱስ ሊቀ ነቢያት ቅዱስ ሙሴ ህዝቡ እግዚአብሔርን ሲበድሉ በኃጢአት ሲሰማሩ የለመነው ልመና አለ ለእግዚአብሔር። ህዝቡን አጥፋልኝ አላለም። ህዝቡን አልረገመም ሙሴ። ታዲያ አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍህ እባክህ ደምስሰኝ ነው ያለ ሙሴ። አያችሁት? መልካም እረኛ ስለ በጎቹ ያስባል። መልካም እረኛ ስለ በጎቹ ህይወት ይሰጣል። መልካም እረኛ ስለ በጎቹ ይሞታል። መልካም እረኛ ለበጎቹ መልካም ነገር ያስተምራል፣ ወንጌል ያስተምራል፣ ወደ ክርስቶስ ያገናኛል። ስለዚህ ነብዩ ሙሴ ሊቀ ነቢያት ሙሴ ምን አለ? ይህን ህዝብ አሁን ይህን ኃጢአታቸውን ይቅር በላቸው። በኃጢአት ተሰማርተው ስለነበሩ እስራኤላውያን እግዚአብሔር አስቀይመው ስለነበረ፣ ስለዚህ አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፈው መጽሐፍህ እባክህ ደምስሰኝ፣ ከህዝብ የውጭ እኔ ጽድቅ ምን ያደርግልኛል ያለ ሙሴ፣ አሁንስ የዚህ ተቃራኒ ደግሞ እናንተ ርጉሞች ናችሁ፣ ዘራችሁ አይባረክ፣ የተረገማችሁ ናችሁ ብሎ መርገም ይህን ተገቢ አይደለም። ስለዚህ ይልቁንስ ሙሴ ያስተማረን ምንድን ነው? ኃጢአተኛውን ህዝብ፣ ኃጢአት ያለ ህዝብ ይቅርታ ወደ እግዚአብሔር እንድንጠይቅለት። ካህን ማለት እኮ ወደ እግዚአብሔር ይቅርታ የሚጠይቅለት፣ ስለ ህዝቡ የሚጸልይ፣ ስለ በጎቹ የሚጸልይ፣ ወደ እግዚአብሔር የሚያመለክት ማለት ነው እንጂ ከእግዚአብሔር ከቤተ ክርስቲያን የሚለየው አይደለም። ስለዚህ ሙሴ ምን አለ? ከጻፍከው መጽሐፍህ እባክህ ደምስሰኝ፣ ይህን ህዝብ ኃጢአቱ ይቅር የማትለው ከሆነ እግዚአብሔር ግን ይቅር ብሎለታል። ሌላ ምንድን ነው የሚለው? ስለ ይቅርታ መርገም ወይስ ይቅርታ ነው በቤተ ክርስቲያን ክርስቶስ ያስተማረን? ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ሲናገር ስለ ይቅርታ ሲያስተምር ወንድምህ ቢበድልህ ይቅርታ አድርግለት፣ አንተና ብቻህን ሆነህ ውቀሰው፣ ወይም ደግሞ ሁለት ወይም ሶስት ሌላ ሰው ይዘህ ሽማግሌ ይዘህ ሂደህ ይቅር በለው፣ ይቅርታ ጠይቀው ይላል። ከዛስ ለቤተ ክርስቲያን ንገራት። እነዚህ የማይሰማ ከሆነ ለቤተ ክርስቲያን ንገራት። ስንት ጊዜ ይቅር ልለው ይገባል ብሎ ሲጠይቅ ቅዱስ ጴጥሮስ 7 ጊዜ 70 አለው። 7 ጊዜ 70 ማለት ደግሞ 490 ጊዜ ይቅር በል ብሎ ለቅዱስ ጴጥሮስ አስተምሮታል። ይህን ሐዋርያት አድርገውታል። እኛ ግን ለአንድ ለሁለት ጊዜ መታገስ አጥቶን ይህን ህዝብ ቅዱስ ህዝብ ርጉም ነህ፣ ዘር አይውጣልህ፣ ዘር አይውጣላችሁ፣ የተረገማችሁ ናችሁ ብሎ
መራገም ከዚህ መጽሐፍ ቅዱስ ከክርስቶስ ቃል መጋጨት ይህን መጽሐፍ ቅዱስ አሽቀንጥሮ እንደመጣል ይቆጠራልና በእውነት እጅግ ያሳዝናል። ስለዚህ 7 ጊዜ 7 ሲባዛ 490 ጊዜ ይቅር በል። የበደለም 4 ጊዜ 90 ጊዜ ይቅርታ መጠየቅ አለበት። የተበደለም 490 ጊዜ ይቅር ማለት እንዳለበት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሊቀ ሐዋርያት ለቅዱስ ጴጥሮስ አስተምሮታል ማለት ነው። እነ ቅዱስ ጴጥሮስም ይህን ትምህርት አስተምረውበታል። በይቅርታ ወንጌል አስፋፍተዋል። ዓለምን ዞሮ አስተምረዋል። ስለዚህ ሌላ ምንድን ነው የሚለው? ታዲያ ይህን ይቅርታ ጥለው ብፁዕ አባታችን ለምንድን ነው ይህን ሕዝብ እርጉሞች ሁኑ ዘራ ይውጣላችሁ ብለመራገም እጅግ ያሳፍራል። እንዴት አንድ አባት የራሱን ሕዝብ ቅዱስ ሕዝብ ኦርቶዶክስ ስለሆነ ለራሱ ሕዝብ እንዲህ ይራገማል? አይደለም ለሌላም ከእምነት ውጭ ያለ መርገም እንኳ አይፈቀድም። ስለዚህ በቤተ ክርስቲያናችን እኮ ለሁሉ አይደለም ለኦርቶዶክሳውያን ለፍጥረታት ሁሉ ትጸልያለች። ስለ ወንዞች ትጸልያለች፣ ስለ አዝርዕቱ ትጸልያለች፣ ስለ እጽዋቱ ትጸልያለች፣ ስለ ዓለም ሁሉ ትጸልያለች፣ ስለ ፍጥረት ሁሉ ትጸልያለች፣ ስለ ዝናባት ትጸልያለች፣ ስለ ደመና ትጸልያለች፣ ስለ ሰማይና ምድር ትጸልያለች። ስለ ሁሉ ነገር የምትጸልየው ቤተክርስቲያን የይቅርታ ስፍራ፣ የምህረት ስፍራ፣ የበረከት ስፍራ ናት እንጂ የመርገም ስፍራ አይደለችም። የይቅርታ ስፍራ፣ የምህረት ስፍራ፣ የንስሐ ስፍራ፣ የጸሎት ስፍራ ናት። ስለዚህ ብዙ አባታችን አይደለም እርሶ ሌላም ቢሆን ለሌላ ሌሎችም በዚህ መንገድ እንዲሄዱ ማስተማር፣ ከታች ያሉ ካህናት፣ ከታች ያሉ ሊቃውንት የእርሶን ፈለግ ተከትለው በእንደዚህ አይነት መርገም እንዲያበረታቱ ማስተማር እጅግ ያሳዝናል። እንደ ቤተ ክርስቲያን ሰዎችም አፍረናል፣ ያሳፍራል። ውድቀቱ የሁላችን ነውና አንዱ ሲሳሳት አንዱ የሆነ ነገር ሲሆን የቤተ ክርስቲያን አባቶች እንደዚህ ያሉ እንደተራገሙ ነው የሚለው። አንድ አባት እንደዚህ ተራገሙ ሳይሆን የቤተ ክርስቲያን አባቶች ደግሞ እንደዚህ ጀመሩ፣ ህዝቡን እየረገሙ ነው እያለ ያለ ህዝብ እና እጅግ ያሳዝናል። በእንደዚህ አይነት መሆን አልነበረበትም። ሌላ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራእይቼ አባግዕየ በጎቼን ጠብቅ ተብሎ ቅዱስ ጴጥሮስ በጎቼን ጠብቁ ተብለው ሐዋርያት ስልጣን ሲሰጣቸው በጎቼን ጠብቅ ተባለ ቅዱስ ጴጥሮስ እንጂ በጎቼን እርገም፣ ዘራቸው እርገም ብሎ አይደለም ስልጣን የሰጠው። በጎቹን እንዲጠብቁ ነው ከቤተ ክርስቲያን ስልጣኑን የያዙት እንጂ በጎቹን እንዲረግሙ፣ በጎቹን ከአውደ ምሕረት ተስፋ አስቆርጠው እንዲያባረሩ፣ የበጎችን ቀስም እንዲሰብሩ፣ ከክርስቶስ እንዲለዩ፣ ተስፋ እንዲቆርጡ አይደለም እና ይህን በፍጹም ስህተት ነውና መታረም አለበት። ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን ጠብቅ ብሎ የሰጠው ይህን በጎች የተባሉ የክርስቶስ በጎች ምእመናን ናቸው። የክርስቶስ በጎች ሁላችንም የክርስቶስ በጎች ነን። ስለዚህ አንዱ ቢወድቅ አንዱ ቢሳሳት በመተራረም በንስሐ በይቅርታ ቢታለፍ መልካም ነው። በአጠቃላይ ግን ይህን የተደረገው የሰማነው እጅግ እንደ ቤተ ክርስቲያን ውድቀት ነው። እንደ ቤተ ክርስቲያን ያሳዝናል። ለሚሰማው ደግሞ አይደለም እምነት ላለው እምነት ለሌለው ሲሰማውም ያሳፍራል። ይህን መደረግ የሌለበት በእንደዚህም መለመድም የለበትም። ቤተ ክርስቲያን የይቅርታ ናት። ቅድስት ቤተ ክርስቲያን ሰአሊ ለነ ቅድስት ሁሉ ጊዜ እኮ እመቤታችን የምንለምናት ቅድስት ሆይ ለምኝልን። ይቅርታ ነው፣ የይቅርታ አምላክ ነው። መሐሪ ነውና በኃጢአታችን እንዲምረን፣ ይቅር ባይ ነውና ኃጢአታችን ይቅር የሚል አምላክ፣ ቅዱስ ነውና ከኃጢአታችን ከበደላችን አንጽቶ የሚቀድስ አምላክ ነውና ስለዚህ ህዝባችን እንድናስተምር፣ ወንጌል እንድናስተምር፣ የሚያጠፋ ደግሞ ወደ ንስሐ እንድንመልሰው፣ ተስፋ እንዳይቆርጡ፣ ከቤተ ክርስቲያን እንዳይርቁ፣ ከወንጌል እንዳይርቁ፣ ከጾምና ከጸሎት እንዳይርቁ፣ ከቅዱስ ሥጋውና ከክቡር ደሙ እንዳይርቁ፣ አባቶችን እንዳይጠሉ፣ በአባቶችና በምእመናን በኩል ያለው መቀራረብን እንዳይቋረጥ
ጥንቃቄ ማድረግ ያስፈልጋል። በሀገር ውስጥም በውጭ ዓለም ሆናችሁ የምትከታተሉ ውድ ኦርቶዶክሳውያን ይህን ለሁሉ እንዲዳረስ ሚዲያውን አክሱም ጽዮን ሚዲያ ሳብስክራይብ በማድረግ ለሁሉ እንዲዳረስ ሼር አድርጉ ለማለት እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። መርገም በቤተ ክርስቲያን የለም። በቤተ ክርስቲያን ያለው ምህረት ነው፣ ይቅርታ ነው፣ ቸርነት ነው፣ ሰላም ነው፣ ቅድስና ነው፣ ንስሐ ነው፣ ጾምና ጸሎት ነው፣ ቅዱስ ሥጋውና ክቡር ደግሞ ነው። የዘላለም ሕይወት የምንወርስበት በመርገም ሳይሆን በበረከት ነው። እግዚአብሔር ሁላችንም ይባርከን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።